ውጭ ሀገር የምትኖሩ ወንድሞቻችን በተለይ አረብ ሀገራት ያላችሁ የምንሰማው ነገር ጥሩ አይደለም። የምንሰማውን ነገር ወሬውን በወሬ ያስቀርላችሁ። እግዚአብሔር አምላክ የወጣችሁትን ሁሉ በሰላም ወደ ሀገራችሁ ይመልሳችሁ። ቤተሰቦቻችሁ ጋር በሰላም ያገናኛችሁ። ዱዓ ነው። ይሄን ተቀበሉ። እውነት አባባ ዞር በል ሰላም በላይ ተረባ ሰላም በላችሁ ባባ ማይክ ያስፈልግ። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ያለን እግዚአብሔር ይመስገን። ውድ ቤተሰብ ዛሬ እንግዲህ እንደዚህ በአማረ ሁኔታ ከስንት ጊዜ በኋላ ተገናኘና ነው። አይገርምም? ፍሪደም የተሞላበት የሆነ ነፃ ሆነናል። ግቢ ላይ ብቻችንን ማርያምን አንድ ሰው የለምና ባባና ና እዚህ ጋር ውጪ ላይ ቡና ጠጣ ብለን እንግዲህ ንግስቷ ያፈላችልን ነው። ቡና ያፈላሁ ነው እና ቤተሰቦቼ እንዴት ናችሁ? በተረፈ አለን እኛ እግዚአብሔር ይመስገን። ያው ትላንትና አንዳንድ ቪዲዮዎች አሳይቻችኋለሁኝ። ስለ ቤቱ ምናምን አሳይቻችኋለሁ። ኮሜንት ስለሰጣችሁኝ፣ ላይክ ስላደረጋችሁልኝ በጣም ነው የማመሰግነው። ካሁን በኋላ ደስ በሚሉ ነገሮች እንግዲህ እንመጣለን። ቤተሰቦቼ እንግዲህ ትላንትም እኔም ብያችኋለሁ፣ ግቢው ላይ ሰው የለም፣ ፍቅርማውን ግቢው ላይ ሰው የለም ስንል ሰው ስለምንጠላ አይደለም። ሰው በጣም ነው የምንወደው። ሰው ጋር ቡና መጠጣት፣ ሰው ጋር የተለያየ ነገር ማድረግ። እኔም ባሌም ሶሻል ላይፍ እግዚአብሔር ይመስገን በጣም አሪፍ ላይ ነን። ግን ምንድነው ማለት የፈለግነው ሙሉ ግቢው ለብቻችን ተከራይተናል ማለት አከራይ ባለበት ቦታ ላይ በነፃነት ቪዲዮ ለመስራትም ሆነ አንዳንድ ነገር ለማድረግ ትንሽ በተለያዩ ነገሮች ራሳችሁን ቆጥባችሁ ነው የምትኖሩ። ምክንያቱም ላለመነጋገር ከሰው ጋር ክፉ ላለመነጋገር ክፉ ቢናገሯችሁ ሰምታችሁ አብዛኛው የኢትዮጵያ ሕዝብ ተከራይቶ ስለሚኖር የአከራይና የተከራይን ግንኙነት ስለሚያውቀው ማብራራት አይጠበቅብንም። ሰው በጣም ነው የምንወድ። ከሰው ጋር ቡና መጠጣት፣ ቤት ውስጥ ትንሽ ነገር ካለች ነው ቡና ጠጡ፣ ነው ዳቦ ብሉ በጣም የምንፈልግ ሰዎች ነን። በሌላ እንዳትወስዱት ብዬ ነው አይደለም እንዴ አባቴ? እና ዛሬ እንግዲህ እንደምታዩት ቡናችን እዚህ ጋር ጥደናል። ተው ፍቅር ተው። ቡናችን እዚህ ጋር ተልቷል፣ ዳተናል። እዚህ ጋር ደግሞ በቆሎ አለ። የሚገርም ነው። ግን አሁን ምን አይነት ወራት ነው በቆሎ? ይህ በውሃ ገብ ይባላል። እንግዲህ ታውቁታላችሁ አብዛኞቻችሁ። በውሃ በመስኖ ውሃ ገብና ውሃ የሚገባው ቦታ እንደማለት ነው ቀጥተኛ ተርጉም። በእኛ ሀገር ደግሞ መስኖ ነው የሚባለው በሁሉ አነጋገር። ያው እንደምታዩት ብዙ ይሄን በጣም ርካሽ ነው ራሷ። ይሄው እንደምታዩት የ100 ብር በቆሎ ነው። ይሄ ነው ርካሽ ነው። 7 ፍሬ በ100 ብር ማለት ነው። ያ ማለት አንዱ በ10 ምናምን ብር ማለት ነው። ያው እና እንዴት ናችሁ ኦርቶዶክሳውያን? ጾም እንዴት ነው? እንዲሁም ሙስሊም ወንድሞቻችን የሁላችሁም ጾም አንድ ላይ ነው ያለው። እንዴት ነው ጾማችሁ በስደት ከስራ ጋር? እና ሌላው ደግሞ ትላንትና የረሳነው ነገር ፈጣሪ አምላክ በያሉበት ይጠብቃችሁ። አባቴ እንደምንሰማው ከሆነ እናንተ ኢትዮጵያ ውጭ ሆናችሁ ስለ ኢትዮጵያን ላለው ነገር እያተጨነቃችሁ ነበር አይደል? ሰላም አይደለም ምናምን እያላችሁ፣ አሁን ደግሞ ያልታሰበ ነገር እናንተ በስደት ላይ እየሰማን ነውና አይዟችሁ። ሁላችሁም በየእምነታችሁ ጸሎት አድርጉ። ፈጣሪ ይጠብቃችሁ። ስደተኛን የሚጠብቅ እግዚአብሔር አለ። አይዟችሁ፣ አትደናገጡ። ፈጣሪ ይጠብቃችሁ ማለት እወዳለሁ። ነታው ስለዚህ እንኳን እንደው በውጭ ሀገር የምትኖሩ ወንድሞቻችን በተለይ አረብ ሀገራት ያላችሁ የምንሰማው ነገር ጥሩ አይደለም። የምንሰማውን ነገር ወሬውን በወሬ ያስቀርላችሁ። እግዚአብሔር አምላክ የወጣችሁትን ሁሉ በሰላም ወደ ሀገራችሁ ይመልሳችሁ። ቤተሰቦቻችሁ ጋር በሰላም ያገናኛችሁ። ዱዓ ነው። ይሄን ተቀበሉ። እውነት እግዚአብሔርን ክፉ ሳይነካችሁ እንኳን ክፉ ድንጋጤ ሳይነካችሁ ውጭ ሀገር ያላችሁ እህቶች ወንድሞቼ ታላላቆቹን በእድሜም ትንሽም ትልቅም ትኖሩ ይችላል። እግዚአብሔር ግን ካላችሁበት ጭንቀት ካላችሁበት ሀገር በሙሉ እንቅፋት ሳይነካ ለሀገራችሁ ያብቃችሁ እላለሁ። ይሄ መልካም ምኞቴ ነው፣ ከልቤ ነው። ጦርነት ሀገር ላይ ሆኖ እንኳን ከቤተሰብ ጋር ሆናችሁ ሀገራችሁ ላይ
ብትሞት እንኳን ቀባሪ ባለበት ሀገር ሆኖ ጦርነት ያስፈራል። በሰው ሀገር ላይ ሲሆን ትንሽ ስለሚከብድ ነው እንደዛ ያልናችሁ። አይዟችሁ ምንም አይፈጠርም። እግዚአብሔር አገራችንን ማለት እንግዲህ ዓለማችንን ሰላም ያደርጋል የሰላም አምላክ። ድንግል ማርያም ደግሞ ያው ኦርቶዶክሳውያን እንግዲህ ታውቃላችሁ ሙስሊም እህት ወንድሞችም በሁላችሁም እምነታችሁ እግዚአብሔር የምትጠብቁት አምላክ የምትጠብቁት የምታመልኩት ነገር በሙሉ እሱ ይጠብቃችሁ። እንወዳችኋለን። ባይዘው አብራችሁን ቆዩ። አብራችሁን ቡና ወሎ መረባ ነው ወሎ መረባ እንግዲህ እንደዚህ ቀሚስ ለብሼ ወጃበዱላ ነው ይላል። እንደዚህ ቀሚስ ለብሼ ፏፈሽ ብዬ ቡና ፍልቼለት አላውቅም ለባሌ። በጣም ረጅም ጊዜ ሆኖታል አይደል በሚለው ይስታከ እንጂ ቡና ሁሌ ነው የምንጠጣው። ሱስ ያዘን እንደ አባቴ ናፈላልሃለሁ ለአንተ እኮ ነው ለልጄ ነው የምታፈይደስ ላዶኒም እኮ ነው ማሪ ና ላዶኒም ነው። እና እግዚአብሔር ይመስገን የኛም ጾም በሰላም 3ኛ ሳምንት ላይ ደርሰናል። ሙስሊም እህት ወንድሞቻችንም እንግዲህ 15 ቀን እየቀራችሁ ነውና በቆሎ እንድትበላ ባባ አበቆሎውን ብላ ለባባ በቆሎ እንትን አልሽለት። ያው አባ መረቀኝ። እሺ ናልን መረቀኝ ቁጭ በል መርቁኝ ቁጭ በል ማይክ አይነካም መርቀኝ አባ አልኩኮ እንዴት ነው መርቀኝ እኮ አይደለም ማገባባለው ፈቀደ። እሺ ካዘው ወጀባት በየል ብለውሽ ነው እንደዛ ታው ባባ እሺ አማና ማንጀባ በረካ ጀባ ተባረኪ ብሩኩኝ አቦንዶ ከቆቦ ዘለቅ ይላል። አሜን ሁሉ ላንቺ አማቴ በላ አማት ፈንዳቴ ነው ከቆቦ ዘለቅ እሺ ከማቴ ነው እሺ እንደው እንደው አቦንዶ እንደው ይሄን እንደው የተሻለውን እንደው አየር ባየር እንደው በቀን በቀን እንደው አቦንዶ አንዳንድ ሚሊዮን አለሽም ጤናውን ይስጥሽ። አሜን እንደው ብሩንም ጤናውንም ሁሉንም ላንቺ በለው ከክፉ ነገር ይጠብቀን። ቤተሰቦቻችንን በያሉበት ይጠብቃቸው። ዓለም ላይ ያሉ እህት ወንድሞቻችንን በሙሉ ኢትዮጵያውያን እግዚአብሔር አምላክ ደግሞ መልካም ያድርግ። ሰላም ሰላም አንተም ደህና ሁንልኝ እድሜ ይስጥህ። እንወድሃለን እኔና ልጅ እሱም ይወደኛል እንዴ አንተም ትወደኛለህ? አዎ የኛ መከታ የኛ ጠባቂ አለቅሳለሁ እንደዛ ካልኩኝ አለቅሳለሁ። ምርጥ አባት ምርጥ ባል ነው ጊዮን ባህሩ የምር ምንድነው? አሜን አንተም እደግልኝ ተባረክልኝ ቁም ነገር ድረስልኝ። አሜን በልጂ ለሀገርህ ጠቃሚ ለቤተ ክርስቲያን አገልጋይ ለሀገር ጠቃሚ ለቤተሰቦች ታዛዥ አድርገህ ታው በቃ ሌላ የለም መጫወቻ ሌላ የለም። ከሰዓት ያርግልህ አባት ቡናችንን እንቀዳለን። ለምን ፍጥነት እየደረሳችሁ እንዴ እኔ እኮ ነኝ ትንጉል ይላል ቡኖ ደስ ይላል አየሩ በፊት በጣም ደስ ይላል። እና ደግሞ ትላንትና ብዙ ሰው ጥያቄ ጠይቆኛል ቤት ስንት ገባ። አንድ ቀን በሰፊው መጥቼ ስለ ቤት ስንት እንደሆነ ምን አይነት ቤት እንደተወደደ የት ሰፈር እንደተወደደ ኮምቦልቻ ውስጥ ላለ ነገር በሙሉ መረጃ መስጠታችሁ ይሆናል። አይ አሁን እኔ ነባራዊ ሁኔታ ስለ ኮምቦልቻ አብዛኛውም ሰው የሚጠይቀኝ አሁን ለጊዜውም እኔ መረጃ ያለኝ የኮምቦልቻ ነው። ለነገሩ አራ የሃይቅ አለ የሃይቅም አውቃለሁ ደስ ሰው ነግራቸዋለሁ አንድ ቀን። እና ደግሞ ኤልዱን መምጣት እንፈልጋለን ፍቃደኛ ከሆንሽ እናገኝሻለን። አይ አም ሃፒ እናንተን ለመቀበል በጣም ደስተኛ ነኝ። በቤት ቤት ባፈራው በፈገግታ ከምን በላይ በፈገግታ አቀበላችኋለሁ። ምንድነው የሚባለው አባቴ ከፈገግታ ከፍትፍቱ ፊቱ ይባላል። የሰው ልጅ ፊቱ ፈገግታ ከተሞላ ቤት ውስጥ በሽሮም በበርበሪም በልቶ ቢሄድ ችግር የለበትም ብዬ አስባለሁ። እኔ እንደዛ ነኝ። የሆነ ቤት እጄ ፊታቸውን ከስክሰው ጥሬ ስጋ ከሚያቀርቡልኝ በፈገግታ በበርበሬ ቢያቀርቡልኝ ደስ ይለኛል። እስኪ እንግዲህ እንደዛ ነው። ሌላ የምትጠይቁት ጥያቄ ካላችሁ ደግሞ ኤኒ ኩዌሽን እመልሳለሁ። you can ask me
all my all my family, I love you so much. God bless you. God bless you. ከስደት ያላችሁ ይሄን እንግሊዘኛ ምን በድፍረት ነው ብለዋል። እንጠጣ ያለበት ነው። በቆሏችንም እየበሰለ ነው። ልጄ በቆሎ ይወዳል በጣም። ትወዳለህ አይደል? እስኪ ንገራቸው። በቆሎ ትወዳለህ? እንዲህ በላቸው። እግዚአብሔር ይጠብቃችሁ ባላችሁ በበላቸው። ይጠብቃችሁ። እኔ እወዳችኋለሁ በላቸው። እሱ ስራ ላይ ነው ልጄ። እና ማይ ፋሚሊ እንደዚህ እንግዲህ አየራችሁን ንፋሳችሁን እየኮመኮማችሁ ቡና መጠጣት በጣም ደስ የሚለው። እስኪ አለሚ ሙዚቃ ቆንጆ ስማርት ቡና ነው። አረጋይ ወንዱ አምጦ ከቻረገኝ እኮ እና ክድሚያ ፈልጎ አንተን ከጎጃም እኔን ከወሎ አገናኘን። ይኸው ጎለዬና ጎጃም ወይ ፍቅር ሲጣጣም ብዬ ገጥመዋለሁ። ወይ ጉራጌና ጎጃም ወይ ፍቅር ሲጣጣም ብሎ ዘፍኖት የለ እንትና ወሎዬና ጎጃም የሚገጥም ካለ በዚህ አጋጣሚ ስፖንሰር ሆናለሁ። ኧረ እባክህ አም ሹር ድምጽ ያለው ካለ ኮሜንት ያርግ። ኧረ እባክህ እውነት እንዴት ነው ወሎዬና ጎጃም? ወሎዬ በማግባት ምን ተሰማ? ምን እየተሰማ ነው? ማይሰማኝን ብትጠይቂ 12 ነርቮች አምስሬስ ወሎ በነገራችን ላይ ሪሊ አለቅም አልክ እኮ ሀገሩን አሁን ራሱ የሆነ የሚለቃቸው ሀገር አይደለም። ጎጃም እንግባብ ወሎ እውነት የከበሬ ነው። ወሎ ላይ አንዳንዴ አገኛለሁ የኛ የጎጃም ሰዎችንም የጎንደር ሰዎችንም አገኛለሁና ባባይ ምን ይሉኛል ከገባህ አትወጣም በተሎ ታሪክ ስንት አመት ነው ይሉኛል። ይሄን ያህል አመት ቆይቻለሁ እላቸዋለሁ። ኧረ አንተማ አትሄድም በቃ ወሎ ያላምዳል ይላሉና አሁን እንደዛ የሚሉት ዛሬ ሳስበው እውነታቸው ነው። ያላምዳል አገሩ አብዋ ጌታዋ መውደድዋ ያሉ ያስቀሩ ሆዴዋ እየተባለ ነው። ህዝቡ በጣም ሪላክስ የሆነ ህዝብ ነው። ደስ የሚል በጣም ሚከናቅ ልብ ክፋት የለበት ገራገር ህዝብ። ከተማ ነኩ ትንሽ ጠጠር ይላል። ከሰማችሁ ግን ሰሙት። ከተማ ነኩ ኑሮ ነው ብለህ ነው። ገጠር ኑሮ የለም እንዴ? ግን በርግጥ ደጉ የወሎ ሰው ደጉ የሚባለው ሪያሊቲ ያለ ወደ ገጠሩ ነው። ማምላክን ገጠር ብትሄድ እኮ እንዴ ወተትም ኖርማል ነው ለነሱ ላንተ ለመስጠት፣ እርጎም ኖርማል ነው፣ ምንም ኖርማል ነው። በቃ ከተማስ ውሃ ራሱ ቫልዩ አለው። ማምላክን አባቴ እንዴ በርግጥ ከተማ ያው ኦሪጂናሉን ብቻኛው ስለ ኦሪጂናሉን ያወራን ነው እንዴ ሙሐባው አሁን እኔ ማለት ፍቅርን ገጠር ስንሄድ ቤተሰብ ጋር እንዴት እንደሚወዱት አሁን እንደ ጥሩ ለአረል ነገሩ እዚህም አሉ። አሁን የሆነ ሴት አለች እርጎ ነው ባልሽ እርጎ ጥሩ ሰው አለችኝ። አባ የሆነ ቀን በታክሲ ዝም ብለ ሳታስከፍል ይዛት የመጣች ከከተማ ኦኬ የዘ ደግ ሰው ልጅ አለችው አዶንያ ያስፈልግ ለማመስገንም እኮ ልቦና ያስፈልጋል። ይዋህነት ያስፈልጋል እንዴ መልካም አንድ ሰው እኮ መልካም አድርገለት መልካም ከሆነ ነው መልካም ሊያስተውል የሚችለው ሲጀመር ማለት ነው እንጂ መልካም ተደርጎለት እኮ መልካምነትን በቂልነትን የወክሶች ያርግሽላቸው ምስጋናቸው ይቀርምሻል። አርገሽ ሳጨርሽ እንብላ ፋሚሊ ብሉልኝ ከሻቱ አባቴ ወይ ይቀዝቅዝልህ አባቴ ያብላሽ ያው እዚህ ጋር ቢያንቺሽ ያው እሱን ብላ እና እንግዲህ የዛሬው ቡናችን ይሄን ይመስላል። ምሳም ምንም ተጋብዛችኋል፣ አሳያችኋለሁ። አለን አልጠፋንም። ለማርያም ጣፍጣል ደግሞ ምርጥ እሸት ነው። አንቺ ማርያም ጣፍጣል ረባዛጊ አልጠፋንም። ለቤት ማስተካከል ላይ ስለሆነ አንድ 6 ቀን ሰዓት ቪዲዮ አልፖስት ነው
ለማለት ነው ዛሬ የመጣ ነው። በአሪፉ ተዘጋጅተን ደግሞ እንመጣለን። ስለነበረን ቆይታ እያመሰገን እንወዳችኋለን። አባ እንዴት ነው? ምርጥዬ ነው። እኔም እወዳችኋለሁ ፋሚሊ። ባባም ይወዳችኋል ልጃችን። እንዴት ይሄን ቤት እስክጨርስ ድረስ እንደውም ተሳቅቄ